አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያንም እኔ ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁኑን ሄደን ማለት ነው። እንግዲህ እዚህ ጋር የምንፈርመው ባለፈው አሜሪካን አገልግዬ ስመጣ በአውሮፕላን ውስጥ እንደነገርኳችሁ እኔ ብቻ በታክሲ ሄጄ ሳገለግል ሌሎቹ አገልጋዮች በፕራይቬት ጄታቸው ነው የሄዱት። የት ነው ያቆምካት አሉኝ። ምንዋን? አውሮፕላኗን የት ነው ያቆምካት? ጌታ ቤት ነው መነገራችሁ። አይ በአሁኑ ዝም ብዬ። ሰላም ጤና ይስጥልን አድማጮቼ፣ እንዴት ናችሁ? ሁሉ አማን ነው ወይ? ምን አዳዲስ ነገሮች አሉ? እኛ ጋር ምን አዳዲስ ነገር ጠፍቶ ያውቃል እንዴ? መሽቶ በነጋ ቁጥር ሁልጊዜ አዳዲስ ነገሮችን ነው እያገኘን ያለ ነው። ለማንኛውም ለዛሬ በቀኑ ሲወሩ በእናንተ ዘንድ በከፍተኛ ሁኔታ መከራከሪያም አሳዛኝም አስገራሚም ሆነው ከዋሉ ጉዳዮች መካከል ዋና ዋና ነገሮችን ነግራችኋለሁ። አይገርምም? ያስተማርኩት ተማሪ ባሌን በአራት ልጆቼ ፊት አንበርክኮ ሲገድለው ይህ አብዛኛውን ሕዝብ ያስገረመም ያስለቀሰም ያበሳጨም ንግግር ከአንዲት አስተማሪ ለሁላችን የቀረበ ጥያቄ ነው። አያሳዝንም? በአማራ ብሔራዊ ክልላዊ መንግስት በህዝባዊ መድረክ ላይ ንግግር ስታደርግ የተደመጠችው ይቺ መምህርት እናት በጦርነቱ ወቅት ታጥቀው ጫካ የገቡ የቀድሞ ተማሪዎቿ በአራት ልጆቿ ፊት መምህር ደረጀ ባሌን በልጆቼ ፊት አንበርክከው ረሸኑ ስትል በምሬት ተናግራለች። ምን ተሰማችሁ? ምንስ ትሉ ይሆን? ልቦና ያሳየኝን ትንታኔ ወደ እናንተ አቀርባለሁ፣ የምታደምጡት ይሆናል። ሌላው የ2 ዓመት ሴት ልጁን ከደፈረ በኋላ ለመግደል ያነቃት አባት እጅግ በሰፊው መነጋገሪያ ሆኗል። ቴሌግራም ላይ ጽፌላችኋለሁ። ከሰው ልጆች አይደለም በአውሬዎች ዘንድ ሲደረግ አይተንም ሰምተንም የማናውቀው ይህ ጉዳይ ኢትዮጵያ ውስጥ ተፈጽሟል። ለመሆኑ ይህ ብዙዎችን እግዚኦ ያስባለ ድርጊት ኢትዮጵያ ውስጥ የት ከተማ ነው የተፈጸመው? ታደምጣላችሁ። ትግራይ ሕጸጽ የመጠለያ ካምፕ ውስጥ ተፈጠረ ለተባለው ረሃብ በቲክቶከሩ አዶናይና በጓደኞቹ የተሰበሰበው 16 ሚሊዮን ብር ለመንግስት ገቢ ሆኗል። በድርጊቱ አንዳንድ ኢትዮጵያውያን እንደተለመደው ለሁለት ተከፍለው ሲከራከሩ ቆይተዋል። ግማሾቹ ትክክለኛ ውሳኔ ሲሉ፣ የተቀሩት ገንዘባችን ተበላ ብለዋል። እዚህ ገንዘባችን ተበላ የሚለው ክርክር ውስጥ ገንዘብ ያላዋጡ ሰዎች እንደሚካተቱ እሙን ነው። እናንተስ ለማንኛውም ምን ትሉ ይሆን? እኔ ልቦና ያሳየኝን ነግራችኋለሁ፣ እንደተለመደው ታደምጣላችሁ። ሌላው አንድ መንፈሳዊ ሰባኪ ነው ኢትዮጵያውያኖች አመስጋኞች አይደሉም ሲል ተናግሯል። በሌላው ዓለም ያሉ አገልጋይ ጓደኞቼ በግል ጀት ሲሄዱ እኔ ግን በመኪና በመሄዴ አፈርኩ ሲልም አስገራሚ ንግግር ተናግሯል። የምታደምጡት ይሆናል። እግዚአብሔር። እሺ፣ ለማንኛውም ፕሮግራሙ መዝናኛና ፖለቲካ ነው። ቴዲ ሐዋሳ ብላችሁ ዩቲዩብ ላይ ከመጣችሁ እነዚህንና ሌሎች ወሬዎችን ታደምጣላችሁ። መልካም ቆይታ። እንዴት ናችሁ? እንዴት ናችሁ? አማን ናችሁ ወይ? አድማጮቼ ሁሉ ሰላም ነው? ይህ ቴዲ ሐዋሳ ፖለቲካና መዝናኛ ነው። ፕሮግራማችን ተጀምሯል። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ቴዲ ሐዋሳ ሚዲያን መርዳት ማገዝ እንፈልጋለን ለምትሉ ደግሞ ይኸው ፔይፓል @ቴዎድሮስጌታሁን 593 ተጠቀሙ። በተለያዩ አጋጣሚዎች ቴዲ ሐዋሳ ሚዲያንም እየደገፋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ሚዲያ ያለ አድማጭ ተመልካች ድጋፍ የትም አይደርስምና ለምታደርጉልኝ ነገር ሁሉ ከልብ አመሰግናለሁ። ዛሬ ኢትዮጵያ ውስጥ ብዙ ነገሮች ናቸው የተፈጠሩት። አንዳንዶቹ አውሬ እንኳን ሊከውናቸው ማይችላቸው ናቸው። ከሰው ልጅ አእምሮ እንዲህ ያለ ድርጊት ይፈልቃል ብዬ በነግራችሁ ወይም ብታደምጡ ምታምኑ አይመስለኝም። ይሄ የኛው ጉድ ነው። እግዚኦ ያስባለ ጉድ ነው። እሱ ነግራችኋለሁ። አንድ አገልጋይ በመኪና መሄዴ እያሳፈረኝ ነው ብሏል። የሌላ ሀገር አገልጋዮች በፕራይቬት ጀት ይሄዳሉ፣ እኛ በመኪና እየሄድን እኮ ነው ይህን ህዝብ የምናገለግለው ብሏል። ለመሆኑ ምን ያህሎቻችሁ መኪና አላችሁ?
በመኪና መሄድ ያሳፈረኝ የሚል አገልጋይ እንደመስማት የሚያስገርም ነገር አለን? እሺ አሜን ይሉታል። እነሱም ከታች ነው አሜን 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 ይገዛላል ምንድነው ጠይቀን ምናምን ይላሉ። በእግር የሚሄድ ምዕመን ለአገልጋዩ ፕራይቬት ጀት ይገዛል። እሺ ለማንኛውም ጉዳዩን ከስር መሰረቱ ነግራችኋለሁ። አዶናይና ጓደኞቹ ያሰባሰቡት 16 ሚሊዮን ብር መጨረሻው ታውቋል። ገቢ ሆኗል ለመንግስት። ለደብረ ጽዮን አልገባም። ለሌተናል ጀነራል ታደሰ ወረደ አልገባም። ለፌደራል መንግስቱ ገቢ ሆኗል። ለፌደራል መንግስቱ ገቢ ሆኗል ማለት የአደጋ እና መከላከል ሰዎች አስፈላጊ ናቸው የሚሏቸውን ቁሳቁሶች ገዝተው ኃላፊነት ወስደው እንደሚያደርሱ ቃል ገብተዋል። ለማንኛውም ወሬውን ነግራችኋለሁ። የነገራችን ላይ አዶናይና ጓደኛው ጆሲ የለቀቁት ነጠላ ዜማ በጣም እየተደመጠላቸው ነው። አንድ ነገር ልንገራቸው በዚህ አጋጣሚ፣ ማናቸውም ሶሻል ሚዲያ ላይ ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ፣ የትም ዩቲዩብ ላይ ከ10 ሺህ በላይ ፎሎወር ያላችሁ መዝፈን ትችላላችሁ። ህግ አውጥቻለሁ። ይጠይቀኝ አካል ካለ እኔ ይጠይቀኝ። ከ10 ሺህ በላይ ፎሎወር ካላችሁ ነጠላ ዜማ መስራት ትችላላችሁ። እንዴት ናችሁ ስትባሉ እግዚአብሔር ይመስገን የሚል ድምጽ ማውጣት ከቻላችሁ ሁላችሁም ከ10 ሺህ ፎሎወር በላይ ካላችሁ ቶሎ ብላችሁ ነጠላ ዜማ ስሩ ነጠላ ዜማ። በዚህ አጋጣሚ አዶናይና ጆሲ ይመቻችሁ፣ መልካም እድል ብያለሁ። በጣም አሪፍ የቲክቶክ ልጆች ናቸው። እነዚህና መሰል ነገሮች ነግራችኋለሁ። አማራ ክልል ላይ አስገራሚ ነገር ተፈጥሯል። ባሏ በ4 ልጆቿ ፊት ስለተረሸነባት አስተማሪ ነግራችኋለሁ። የመጀመሪያው ዜና እጅግ ለመስማትም ለማንበብም የሚቀፍ ነው። አባት የ2 ዓመት ሴት ልጁን ደፈራት። ይሄ ነው። ይሄ ምን አባት ነው? ይሄ እበት ነው እንጂ ይሄ በብለር የምታዩት። ለማንኛውም ድርጊቱ የሚከተለው ነው። የ2 ዓመት ሕፃን ልጁን ከደፈረ በኋላ በጨርቅ ያነቃት አባት በእስራት ተቀጣ። እግዚኦ መድኃኒዓለም። በሐረሪ ክልል ድሬ ጠየራ ወረዳ ውስጥ ነዋሪ የሆነው ፍሮምሳ አብዱል ሰመድ የተባለ የ30 ዓመት ወጣት ከሌሊቱ 6 ሰዓት በሚሆንበት ወቅት የ2 ዓመት ሕፃን ልጁን በተኛችበት ከደፈረ በኋላ አንገቷን በማነቅ ለመግደል በመሞከሩ በሐረሪ ክልል ፖሊስ ወንጀል ምርመራ ሲጣራ ቆይቶ መዝገቡን ለጠቅላይ አቃቤ ሕግ በመላክና በማስከፈት ታኅሳስ 17 2018 በዋለው ችሎት በ25 ዓመት እስራት እንዲቀጣ የሐረሪ ክልል ከፍተኛ ፍርድ ቤት የፈረደበት መሆኑን የሐረሪ ክልል ፖሊስ ኮሚሽን የወንጀል ምርመራ ዳይሬክተር የሆኑት ኮማንደር አበበች ሸዋረጋ ገልጸዋል። እግዚኦ ማርና ክርስቶስ። 25 ዓመት ታስሮ የሰውዬ የመንግስት ምግብ እየበላ ሊቀመጥ ማለት ነው። መድኃኒዓለም ይሄን ቴሌግራም ላይ ጽፌላችኋለሁ። ኮማንደር አበበች የምርመራ ሂደቱን ሲያብራሩ ተከሳሽ ከደፈራት በኋላ ልጁን ማለት ነው ለወላጅ አባቱ ልጄ በተኛችበት ሞታለች በማለት ይናገራል። ወላጅ አባቱ እንዴት ጤነኛ የነበረች ልጅ ልትሞት ትችላለች ብለው ሄደው ሲመለከቷት መደፈሯንና የታነቀችበት አንገቷ የተከረከረ መሆኑን ይመለከታሉ። አባት ያልታመመች ልጅ እንዴት ልትሞት ትችላለች በማለት ዱላ በማንሳት አንተን ከመግደሌ በፊት ያደረከውን ንገረኝ ብለው ሲያስፈራሩት ከደፈራት በኋላ ለመግደል እንዳነቃት ለወላጅ አባቱ እንደተናገረና አባት ይዘውት ለሕግ እንዳቀረቡት ኮማንደር አበበች ሸዋረጋ ገልጿል። ሕፃኗ በአያቷ ከፍተኛ እርዳታ ሕይወቷ ከመሞት መትረፉን ተናግረዋል። ኮማንደር አበበች የወንጀል ፈጻሚ ወላጅ አባትም አሳልፈው ለሕግ በመስጠት የሰሩት መልካም ስራ የሐረሪ ክልል ከፍተኛ ፍርድ ቤትና ጠቅላይ አቃቤ ሕግ ወንጀሉ በተፈጸመ 11 ቀን ውስጥ የተፋጠነ ፍትህ በመስጠታቸው በፖሊስ ስም ምስጋናቸውንም አቅርበዋል። ኮማንደር አበበች ምንድን ነው የሚባለው ግን አሁን ይሄ እንዴት ያለ ህመም ነው ይሄ? ሰው የወለደው ልጁን ያውም የ2 ዓመት ሕፃን ልጅ ይደፍራል። እግዚኦ መድኃኒዓለም። ቲክቶክ ላይ ባለፈው ስንወያይ አንዷ ቴዲዬ በአሁን ዘመን እኮ አለች እናት ልጇን
አጎቷ ጋር ወይም ደግሞ ወንድሟ ጋር ወንድም ልጇንም ሴትም ልጆቻቸውን እንደ ወላጆች ጥለው ማሄዱበት ዘመን ላይ ደርሰናል አለች። በአጎቶቻቸው ተደፈሩ የሚሉ ወሬዎች እዚህም እዚያም እየበዙ ስለመጡ ማለት ነው። አሁን ይባስ ብሎ በአባት እሺ፣ እናቶች ልጆቻቸውን የት ያስቀምጡ ታዲያ? አባት እንደዚህ የሚደፍር ከሆነ የት ነው ልጆቻቸውን አስቀምጠው የሚሄዱት ወላጅ እናቶች? እግዚኦ መድኃኒዓለም ወይ! አሁን ይህ ሰውዬ እስር ቤት ታስሮ በቃ የተቀለበ ሊኖር ነው ማለት ነው። አሳዛኝ ዜና ነው። ከዚህ ጋር በተያያዘ ሌላው አሳዛኝ ዜና እቺ በፎቶ የምትመለከቷት ሕፃን ዛሬ በሰፊው መነጋገሪያ የሆነች ሕፃን ናት። ሚልኪ ረቡማ ትባላለች። ሞታን የተገኘችው የወሊሶ ከተማ ነዋሪ የሆነችው ሚልኪ ረቡማ ሰኞ ታህሳስ 13 2018 ከቀኑ 8 ሰዓት አካባቢ ትምህርት ቤት ለመሄድ እንደወጣች እንዳልተመለሰች ቤተሰቦቿ ለቲክቫ ተናገሩ። የ20 ዓመት ወጣቷ ሚልኪ መጥፋቷ ከታወቀ ከ3 ቀናት በኋላ ሐሙስ ታህሳስ 16 2018 ዓ.ም ሞታ መገኘቷ ተሰምቷል። ቃላቸውን ለቲክቫ ኢትዮጵያ የሰጡ የቤተሰቡ ምንጭ የጠፋች ዕለት ሌሊት ላይ ባዶ ቤት ውስጥ ተዘግቶባት መቀመጧን ለቤተሰቦቿ ደውላ ካሳወቀች ወዲህ ስልኳ ተዘግቶ ቆይቷል። ስለምትገኝበት ሁኔታ ምንም አይነት መረጃ ሳይገኝ ቆይቶ የነበረችው ሚልኪ ወሊሶ ከተማ 07 ተብሎ በሚጠራው አካባቢ ሞታ ተገኝታለች። ሟች ሚልኪ ረቡማ ሐሙስ ዕለት ፖሊስ ባዶ ቤት ውስጥ ሞታ ያገኛት ሲሆን አስክሬኗን ለምርመራ ወደ ጳውሎስ ሆስፒታል በመላክ የተከናወነ በኋላ በትላንትናው ዕለት ስርዓተ ቀብሯ ተፈጽሟል። ለሚልኪ ረቡማና ቤተሰቦቿ እግዚአብሔር መጽናናትን ይስጥ። እነዚህ በተለይ አሁን ኢትዮጵያ ውስጥ ሕፃናት ሴቶችንም የሚያግቱ ሰዎች ጉዳይ እጅግ በሰፊው መነጋገሪያ የሆነ ጉዳይ ነው። ወላጆች እባካችሁ ልጆቻችሁን ከዓይናችሁ አታርቁ። ያው እግዚአብሔር ነው የሚጠብቀው። ወላጆች ስንት ነገር ጠብቀው ይችላሉ። በአንድ በኩል ልጆቻቸው በአባት ተደፈሩ ሲባል፣ በሌላ በኩል ታገቱ ሲባል፣ እግዚኦ የኢትዮጵያ ወላጆች መከራ፣ የኢትዮጵያ እናቶች መከራ፣ የኢትዮጵያ እናቶች መከራ በእውነት ያሳዝናል። ከመሸጋገሪያ ሙዚቃ በኋላ ወደ ሌሎች ወሬዎች መለሳለሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር አብራችሁን ሁኑ። መልካም ቆይታ። ሌላኛው አገልጋይ ነው። በመኪና መሄዴ አሳፈረኝ ይላል። ኢትዮጵያውያን አመስጋኞች አይደሉምም ይላል። እስኪ ለማንኛውም እናድምጠው ይህን አገልጋይ። እስቲ ወደ ላይ። አሜሪካ ታንክስ ጊቪንግ ነው። ላቲን አሜሪካ ታንክስ ጊቪንግ ነው። ምስጋና በቃ ፓስተሮቻቸውን ቴንኪው አንተ እንዲህ ቃል ስላካፈልከን እንዲህ ስላደረክልን ስለጸለይክልን በጣም እናመሰግናለን። ይሄው ደብዳቤ፣ ይሄው ፖስት ካርድ ታንክስ ጊቪንግ ኢትዮጵያ ሰውስ ኢትዮጵያዊ 12 ዓመት አገልግለው አስተምረው እጅ ጭነህበት አጋንንት አስወጥተህ 50 ሺህ ብር ስጠኝ ሲል የለኝም ስትለው ድሮም አንተም ብሎ ፓስተር ብሎ ነበር። አሁን ኢትዮጵያዊ እንደው አንተ በገለጽከው መንገድ የሚገለጽ ህዝብ ነው። እንደው ኢትዮጵያዊ ማን ይሙትና ብዙ ክፉና ብዙ አስቀያሚ ነገሮች ሊኖሩ ይችላሉ። በምስጋና ግን እኛ እንታማለን። አሁን የኢትዮጵያውያንን ምስጋና ከነጮች ጋር ታወዳድራለህ? በእናትህ እንዲህ አምሮብህና ደምቀህ የታየው ኢትዮጵያውያን ስለሚያመሰግኑ ስለሚጸልዩልህ፣ በቀን 3 ጊዜ ከማይበላ ህዝብ 3 ጊዜ መባ እየሰበሰብክ እንደው ማመስገኑ ቢቀር አያመሰግንም። እና ይህን ቸርች ታሪክና ኬታ አምጥተህ ነው የከፈትከው? ከኪሳ ወጥተህ ነው የከፈትከው? ከኪሳ ወጥተህ ነው የከፈትከው ይህን ቸርች? እነዚህ የሙዚቃ መሳሪያዎችን እንዲህ አበባ የመሰልከው እንዲህ ዝንጥ ብለህ የምትኖረው ይሄ አታይም? አመድ የነፉበት ይመስላል። መጻጉ ሰውነቱን ይዞ የህዝብ እኮ ፈርሃ እግዚአብሔር ስላለበት እየሰጠህ ነው አይደለም? እንደው ለመሆኑ አንተስ ምን ሰጥተው ታውቃለህ ቢባል፣ ለምሳሌ አንተ ከምዕመኑ ትጠብቃለህ። ለመሆኑ አንተሳ ከሰበሰብከው ቢሊየን ብሮች በፖስታ እያሸክ ለምዕመኑ ለተቸገሩ ትሰጣለህ?
ትሰጣለህ ወይ? አንገት ላይ ያደረከው ውሻ የሚጎትት ወርቅ አለ፣ መኪኖች አሉ፣ ቤት አለ፣ በጣም ሀብታም ነህ። ለምዕመኖች በፖስታ እያሸክ ትሰጣለህ ቴንኪው እያልክ? እሺ እንቀጥል እስኪ። ባለፈው አሜሪካን አገልግዬ ስመጣ በአውሮፕላን ውስጥ እንደነገርኳችሁ እኔ ብቻ በታክሲ ሄጄ ሳገለግል ሌሎቹ አገልጋዮች በፕራይቬት ጄታቸው ነው የሄዱት። የት ነው ያቆምካት አሉኝ። ምንዋል? አውሮፕላን አሜሪካን ለአገልግሎት ሄጄ ሁሉም ፓስተሮች፣ ሁሉም አገልጋዮች በፕራይቬት ጀታቸው ሲመጡ እኔ ብቻ በታክሲ ሄድኩኝና ጠየቁኝ፣ ያንተን ፕራይቬት ጀት የት ነው ያቆምካት አሉኛል። እየሳቀ ነው እንግዲህ የምጠይቀው። የት ነው ያቆምካት? ጌታ ቤት ነው መነገራቸው። ይገዛልኝ ነው ፕራይቬት ጀት ይገዛልኝ። በሾርኔ እየነገራቸው እኮ ነው። በአሪፍ የፕራይቬት ጀት አዋጡ ሌላቸው እኮ ነው። አይ በአሁኑ ዝም ብዬ ሳቄ እየመጣ በአሁኑ በእንትን የመጣሁት በኮሜርሻል ነው የመጣሁት አላቸው። በእግርህስ ብትሄድ ቆይ በእግርህስ ብትሄድ ወንድሜ ይህ የምትሰብክለት ኢየሱስ ክርስቶስ እኔ እስከሚገባኝ ድረስ በእግሩ ነው የሚሄደው። የምትሰብክለት ኢየሱስ በጣም ትሁት ነው፣ ያለውን የሚያካፍል ነው። እኔ እንደውም አንዳንድ ጊዜ እንደው ገንዘብ ይገባልሃል ምናምን ሚራክል መኒ ከምትሉ እስኪ ለምን ምግቡን ለምን መልቲፕላይ አታደርጉም? ኢየሱስ ክርስቶስ 5ቱን ቂጣ 5ቱን አሳ ነው አይደል መልቲፕላይ ያደረገው እንደ 5000። እስኪ ምግቡን መልቲፕላይ አድርጉት፣ ገንዘቡ ይቅርና እንዴ በእግርስ እየሄድክ ብታገለግል ከበላና ከጠጣ በቃ በቂ ነው። እንግዲህ ቃሉ እንደሚለው ኤክስትራ የሆነ ነገር ይሄ ጤነኝነት ነው። ግን አሮን ነው። እኔ ብዙ ጊዜ ጠልቄ ፐብሊክ ላይ ስላገኘሁት ነው እንጂ እኔ ጠልቄ እንደዚህ አይነት ነገር ውስጥ መግባት አልፈለግም። ግን ፍርዱ ለእናንተ። እስኪ እናድምጠው እና አገልጋዮቻቸው ህዝቡ እንዴት እንደሚያመሰግኗቸው፣ እንዴት እንደሚያደርጉላቸው፣ እንዴት እንደሚጸልዩላቸው አይቼ ስመጣ እግዚአብሔር ሆይ ግን እኔ አንድ ጥያቄ አለኝ። በነጩ ዙፋን ፊት ስንቆም አሁን እኔና እገሌ 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 እኩል የምትፈርድ ከሆነ ፌር አይደለም። ሰማችሁት? በነጩ ዙፋን ፊት እግዚአብሔር ሆይ ስንቆም እኔና በፕራይቬት ጀት ሲመላለስ የነበሩት አገልጋዮች እኩል የሚፈርድብን ከሆነ ትክክል አይደለም፣ ፌር አይደለም አልኩት። አረ እንዴት ያለ ሰው! አረ እንዴት ያለ ድፍረት ነው በእግዚአብሔር! ለምን በፕራይቬት ጀት አልሄድኩም እኮ ነው። መኪና ሰለቸዋ። በቃ መኪና መቀየር እነ ቬት በቃ እነ ፖርሽ የተለያዩ አይነት መኪኖችን ነዱ። the next step is private jet። በነገራችን ላይ ፕራይቬት ጀት ነው። ፕራይቬት ጀት ካልገዛሁኝ በዛ ሄጄ ካላገለገልኩኝ ተጨቁኛለሁ እያለ እኮ ነው። ህይወቴ መጨቆን ነው። እኩል እንዴት ይፈረድብኛል እያለ እግዚአብሔርን ሁሉ እየወቀሰ ነው። የሚሳደበው ስድብ ራሱ አይነቱ ለዘላለም አገልጋይ እኮ አይደለም። ከኢትዮጵያ ወጥተህ ሱዳን እንድትኖር የሚያደርግ ነው። አንተ ነህ አሁን ህዝቡን እየሰደብክ ያለው በጨዋ ቋንቋ በሚመስል አንተ ነህ ህዝቡን እየሰደብክ ያለው። አመስጋኝ ህዝብ አይደለም ብለህ አንተ የፈለከው ዓላማ ለወርቅና ለብር በቃ እያንዳንዱ ላግዠሪ ለሆነ ህይወት አሁን ያለ አለበቃ ብሎ ፕራይቬት ጀት ስላልገዛልህ አመስጋኝ አይደለም ብለህ ህዝቡን እኮ እየሰደብክ ያለው አንተ ነህ። ሱዳን ይሻለኛል ካለ አንድ ሰው ሱዳን መሄድ ይችላል። ኢትዮጵያ ውስጥ ተስማምቶ መሰለኝ እየኖርክ ያለው። ካልተራብክ ልብስና መጠጥ ከቀረበልህ ፕራይቬት ጀት የስድብ መዓት፣ የማዋረድ መዓት በዓለም ላይ ስንት ሚሊዮን ፓስተሮች እየለቀቁ እንደሆነ አገልግሎት እየዘጉ ቸርች እየዘጉ እንደሆነ ታውቃላችሁ። ስድቡን ሶሻል ሚዲያውን ተቃውሞ አቀቷቸው ብዙ ሰዎች ቸርች ዘግተው እየሄዱ ነው። ስለዚህ እነሱ ከእግዚአብሔር አይደሉማ። ስድብ ፈርተህ ከሸሻ አንተ ከእግዚአብሔር አይደለም፣ አንተ ነጋዴ ነህ ማለት ነው። ኢየሱስ ክርስቶስ ተተፍቶበታል፣ ተመቷል፣ ተሰቅሏል፣ ተገርፏል። እና አንተ ብትገረፍ ምን ልትል ነበር? አንተ እንደው ይሄ ሰውዬ እንደው ቢገረፍ ትንሽ ዝም ብሎ በልምጫ አንድ ዙር ላጥ ብታረጉት ኢየሱስን አላቀውም ነው የሚለው። ተሰደብኩኝ ብሎ ቸርች እየዘጉ እየጠፉ ነው። ብትሰደብስ ብትመታስ እንደው
አረ እንዴት ያለ ነው ባካችሁ። ደግሞ አሜሪካ ብቻ 1780 ምናምን ፓስተሮች በየአመቱ እየለቀቁ ነው። አቃታቸው። ያውም እኮ ገንዘብ እየሰጧቸው ቤት እየሰጧቸው ቴንኪው እያሏቸው ያውም ገንዘብ እየሰጧቸው ፕራይቬት ጀት እየገዙላቸው ስድብ መቋቋም አልቻሉም። በቃ ስለሚሰደቡ እየዘጉ እየጠፉ ነው። ዘግተው ጠፍተው የት ሄዱ? ቅምቀማ ቤት ገቡ። እቺ ማዘጋጃ የሆነች ነገር ሰብሰብ አድርገሽ ስድብና ትችት አልቻልኩም ብለህ አንተን ፈድልት ነው በፕራይቬት ጀት እስከሞት ድረስ እከተለዋለሁ ብላ የሰበከው ብትመታስ እንደ እስጢፋኖስ ብትወገርስ በሞቱ ክርስቶስን እንኳን ብትመስል አግኝተ ነው እንዴ? ተሰደብኩኝ እና አልተሰደብ ነው እንዴ? እና አልተሰደብ ነው እንዴ? መከራ አለብህ እኮ አይደለም እንዴ? እንግዲህ እግዚአብሔር ነገር ሰዎች ሲናገሩ በጣም ብዙ መከራ አለባቸው። እኔ ድሮ የሃይማኖት አባቶች ምስክርነት ሲሰጡ እነ ተስፋዬ ጋቢሶ እነ ታምራት ኃይሌ ብዙ የእግዚአብሔር ሰዎች መከራ አይተዋል፣ ተገርፈዋል፣ ወፌላላ ተሰቅለው ወይኒ ቤት ምናምን ሲናገሩ ሰምታችኋል። በጣም ብዙ መከራ አሳልፈዋል። ኤዳው ስድብ እየበዛ ነው። በቃ የፕራይቬት ጀት ወረድ በሉና በቃ ላጥላለው አይነት ነገር ነውና አሜሪካን ውስጥ 1700 ሰባኪዎች ስድብ ፈርተው መቋቋም ተስኗቸው ቸርች ዘግተው ጠፍተዋል እያለ ነው። ቸርች ዘግተው የጠፉት ስድብ ፈርተው ሳይሆን ከእግዚአብሔር ስላልሆኑ ነው የጠፉት። ስለዚህ ከእግዚአብሔር ካልሆንክ ትጠፋለህ፣ ከእግዚአብሔር ከሆንክ ትቀጥላለህ። ስትጠፋ ግን ምክንያት ማበጀት የለብህም። ስለተሰደብኩኝ ስለተነቀፍኩኝ ምናምን ማለት የለብህም ማይ ፍሬንድ። እንደ አንድ ቡጢ ቢገቡልህ ምን ልትሆን ነው? ሎቹ ከውጭ የሚሰድቧቸው እኛ እኮ የኢትዮጵያ ፓስተር እስቲ ምስጋና ልመዱ። እቤታችሁ ወጥ ሰርተው የሚሰጧችሁን ሰራተኞች እስኪ አንተ ማመስገን ልመድ መጀመሪያ። እስኪ ይሄ በቀን 3 የማይበላ ህዝብ እንደዚህ አበባ መስለ እንድትኖር ያደረገ አይ ቲንክ የዞ መምህር ነበር፣ ከዚህ ቀደም የ7ኛ ክፍል መምህር ነበር። ከመምህርነት ተነስቶ ነው እንደዚህ አበባ አይመስልኩ። እስኪ እንደዚህ አበባ እንድትሆን ያደረገን ህዝብ አመስግነው። እስኪ ቴንክ ዩ በለው። በቀን 3 የማትበላ አንተ ህዝብ ወይ በቀን 3 የመባስ ሰበስብ ሳታንገራግር ስለምንሰጠኝ አመሰግናለሁ ብለው እስኪ በፖስታ ያሸክ ለበዓል ሰጣቸው። እስኪ ከሰበሰብከው ገንዘብ እስኪ አንተ መጀመሪያ ምስጋና ካንተ ጀምር። አረ ተው አረ ግፍ ነው። ቴንክ ዩ ወጥ ስለምትሰሪልን እግዚአብሔር ይባርክሽ። መቼ እንዴ ዋው። ለማንኛውም የሌላ ሀገር አገልጋዮች በፕራይቬት ጀት ይሄዳሉ። እኔ ግን በታክሲ በመኪና በመሄዴ በታክሲም አይደለም ያው በሊሞዚን ሄዶ በሊሞዚን በመሄዴ አፈር ያለው ያለን አገልጋይ ወይም ደግሞ ሰባኪ ይሄ ነው። እኛ በዓለም ያለን ሰዎች ነን። እንግዲህ እኛ ከገሰጽን እንግዲህ አሁን ተቃራኒ ተገላቢጦሽ እየሆነ እኮ ነው ያለው። አሁን አረ እንዲህ ያለ ነገር እንዲህ አይባልም እግዚአብሔር እንደሰማሳይ ነገር ነው የምትናገሩት እያለን እኮ ሰው እየመከረ ያለው እኮ በዓለም ያሉ ሰዎች እየተሻሉ ሆነዋል ጎበዝ እንጂ ከፊት ያሉማ እነዚህ ፑልፒት ላይ ማይክ የሚይዙ ሰዎች ፕራይቬት ጀት ደግሞ ብትገዙላቸው እንደገና ያማርጣሉ። የ$7 ሚሊዮን ይሆናል ሞኖ አንተ በዚህ ደረጃ ፕራይቬት ጀት የተመኘው ወይም ደግሞ በመኪና ሜዲ ያሳፈረ ምንድነው? በነፃ ያገኘው ነው አይደል? በነፃ የምሰጠው ከራስ በቃ የጻፍከው የራስ የፈጠራ ወይም ደግሞ የራስ ጭንቅላት ውጤት ምናምን ተካፈል ቢሆን ምን ልትለን ነበር? እንዲሁ በነፃ ያገኘው በነፃ ስለምሰጠው ነገር በፕራይቬት ጀት ካልሄድኩኝ። ለማንኛውም በዚህ ጉዳይ ላይ መንፈሳዊ ሰዎች የምትሉት ነገር ካለ እናንተ ትላላችሁ። ይሄ በሳምንቱ ዛሬ እንግዲህ በሶሻል ሚዲያ ሲዘዋወራችሁ ያስገረመኝ ጉዳይ ነው ወደ እናንተ ያደረስኩላችሁ። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ፕሮግራሙ ፖለቲካና መዝናኛ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። በድጋሚ መልካም ቆይታ። ላይክ ሼር ሰብስክራይብ እያደረጋችሁ እያደመጣችሁ የምትገኙት ቴዲ አዋሳ ፖለቲካና መዝናኛ ነው። የሳቅን ፖለቲካ እንኮመኩማለን። ፖለቲካና መዝናኛ አብሮ ማይሄዱ ነገሮች ናቸው አይደለ? ይመስላችኋል? የተሳሳቀን የተጫወት ነው።
ተመልሰናል። ፕሮግራሙ ፖለቲካና መዝናኛ ነው። ቆይታ እያደረጋችሁ የምትገኙት ከቴዲ ሐዋሳ ጋር ነው። በሳምንቱ በሰፊው መነጋገሪያ የሆነው ጉዳይ ትግራይ ብሔራዊ ክልላዊ መንግስት እጸጽ የመጠለያ ካምፕ ውስጥ ተፈጠረ የተባለው ረሃብ ነበር። ይሄ ረሃብ ግማሾቻችሁ ፖለቲካ ነው ብላችኋል፣ ግማሾቻችሁ የፌዴራል መንግስቱ የፈጠረው ነው ብላችኋል፣ ግማሾቻችሁ የለም ቲፒኤልኤፎች የፈጠሩት ናቸው ብላችኋል። የፌዴራል መንግስት ደግሞ ራሱን ችሎ ሲከራከር እኔ እዛ አካባቢ ላለ ነገር ለራብም ለማንኛውም ነገር እጅ አላጠርም፣ ሳግዝ ስረዳ ቆይቻለሁ። ከዛ ይልቅ ይሄንን ድራማ እየፈጠሩ የሚገኙት ህዝባዊ ወያኔ ሓርነት ትግራይ አመራሮች ናቸው። እኩይ ተግባር እነሱ በህዝባቸው ላይ የመቀለድ ነገር አሁንም እንደቀጠለ ነው ሲሉ ወቅሰዋል። በተቃራኒው ደግሞ የቲፒኤልኤፍ ሰዎች የፌዴራል መንግስቱ በተደጋጋሚ ጥያቄ ብናቀርብለትም ህዝባችንን እየረዳ አይደለም፣ ኢነፍ ኢዝ ኢነፍ የሚል መግለጫ ወጥቷል። በዚህ መሃል ነበረ ቲክቶከሩ አዶናይ እንዲሁም ደግሞ ቲክቶከሩ ጆን ዳንኤል ሄደው አዶናይ አልሄደም፣ ጆን ዳንኤል እዛ አካባቢ ሄደው ፕሮግራም የሰሩት። አዶናይ እነዚህ ወገኖቻችንን እንርዳ ባለ በአንድ ቀን ውስጥ በሚሊየን ብሮችን ማሰባሰብ ቻለ። በህጸጽ የመጠለያ ካምፕስ ለሚገኙ ለተራቡ ወገኖቻችን ወዲያው የፌዴራል መንግስቱ መግለጫ ወጣ። ማንኛውም እኛ እውቅና ከሰጠነው ተቋም ውጪ በግልም ይሁን በቡድን እርዳታ መሰብሰብ በሶሻል ሚዲያ ላይ አይቻልም ማለት። ብዙ መላምቶች ተሰጡ። ግማሾቻችሁ አዶናይ የሰበሰበውን 16 ሚሊዮን ብር ወስዶ ማድረስ አለበት አሉ፣ የተለያዩ እቃዎችን ገዝቶ። ግማሾቻችሁ ገንዘቡን ለሚመለከተው አካል ገቢ አድርግና በሚመለከተው አካል በኩል ፈናቃዮች የተራቡ ወገኖቻችን እርዳታ ይድረሳቸው አላቸው። በዚህ መሃል ነበር አዶናይ የሚከተለውን ቪዲዮ የሰራው። እስኪ አድምጡት። ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁኑን ሄደን ማለት ነው። እንግዲህ እዚህ ጋር የምንፈርመው እፈርማባታለሁ ማለት ነው። እንደዚህ ታደርግና ወደዚህ እኛ ምኑ ጋር እንፈርም? እዚህ ጋር እንፈርም። እዚህ ጋር ሁሉ ኮን ፈርም ያለው ነው። ሲያታራ ፈርምበት ሸት ቡም እንትን ማለት ነው። ካሜራማን ይፈርማል። አዳዲስ እስጋ 16 ሚሊዮን 600 ሺህ የኢትዮጵያ ብር የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ገቢ ያደረጉ እነዚህ ቲክቶከሮች። በዚህ አጋጣሚ አዶናይ እና ጆሲ ነጠላ ዜማ ለቀዋል። ነጠላ ዜማቸውን አድምጡላቸው። አስቀድሜ እንደነገርኳችሁ ማናችሁም 10 ሺህ እና ከዛ በላይ ፎሎወር ያላችሁ ነጠላ ዜማ የመልቀቅ መብታችሁ የተጠበቀ ነው። ድምጽ ካላችሁ መዝፈን ትችላላችሁ። የሆነው ነው። በጣም አሪፍ ልጆች ናቸው። 16 ሚሊዮን 600 ሺህ መሰብሰባቸው የሚያስገርም ነው። ይህን ገንዘብ ደግሞ ለኢትዮጵያ ስጋትና ስራ አመራር ኮሚሽን አስረከቡ። አሁን እዚህ መሃል ነው ህዝቡ ለሁለት የተከፈለው። የመጀመሪያው ምን ሲደረግ ገንዘባችንን ለመንግስት ሰጣችሁ አስበላችሁናል። እዚህ ግሩፕ ውስጥ ገንዘብ የሰበሰቡ ወይም ደግሞ ገንዘብ የሰጡም አሉ፣ ያልሰጡም ሊኖሩ ይችላሉ። ብዙ ጊዜ ገንዘብ ያልሰጡ ሰዎች እንግዲህ እንደዚህ አይነት ነገር ውስጥ አንሸራተው ገብተው ሐሳብ አስተያየቶቻቸውን ይሰጣሉ። የሆነ ሆኖ አዶናይ ያደረገው ነገር አዶናይና ጓደኞቹ ያደረጉት ነገር ትክክል ነው ያሉ ወገኖች አሉ። በእኔ እምነት አዶናይና ጓደኞቹ ያደረጉት ነገር ትክክል ይመስለኛል። የተለያዩ መላምቶችን ላስቀምጠው። ኢትዮጵያ ውስጥ እንደምታውቁት ገንዘብ ሲሰበሰብ ቀላል ነው። ገንዘብ ከተሰበሰበ በኋላ ያለው ነገር ነው ከባዱ። እንደውም ይሄ ልጅ የመጨረሻ የብልህ ውሳኔ የወሰነ ይመስለኛል። ገንዘቡን ወስዶ ቁሳቁሶችን ገዝቶ ዴሊቨር አደረኩኝ ቢል አዶናይ መተቸቱ አይቀርም። እንደተለመደው ልክ አብዛኞቹ ገንዘብ ሰብሳቢዎች ላይ እንደሚነሳው አሃ የተወሰነውን ቀሽበ የተወሰነው ብቻ ገዝተ አተረፍክ አይደል ሚሊዮነር ሆንክ አይደል ትሉታላችሁ። ይተቻል። ይህን ገንዘብ ይዞ ሄዶ እዛ ዕቃ ገዝቼ ላከፋፈል ቢል ሌትስ ሴይ ታጣቂዎች ወይም ደግሞ የሆኑ አካላቶች ሃይጃክ ቢያደርጉት አሃ
ለመንግስት አስገባውም ሲል እንደገና ደግሞ እናንተ እየጠየቃችሁት ነው። እንደኔ እምነት ግን ከሁሉም ነገር ሴፍ ነው ብዬ ማስበው አሁን ያደረገው ነገር ይመስለኛል። ኢማጂን ይሄ ልጅ በብዙ ጭንቀት ውስጥ ያለ ልጅ ሊሆን ይችላል። በጣም ብዙ ትችቶችን እያስተናገደ ነው። ገንዘብ ከመሰብሰቡ ጀምሮ ከዛ በፊትም በነበረው የቲክቶክ ክሬቲቭ አዋርድ ሽልማት እንደዚሁ እስር ቤት የገባ ልጅ ነው። ከዛ ወጥቷል። ይሄ የተፈጠረው ነገር ሳቅ እሳቱን ነገር ወይ ደግሞ ፖለቲካዊ ነገር መሆኑን ሳቅ ዝም ብሎ ዘው ብሎ የገባበት ነገር ነው። ዘው ብሎም ከገባ በኋላ ኤግዚት ይፈልጋል ልጅ። ስለዚህ የወሰነው ውሳኔ ትክክለኛ ውሳኔ ነው ባይነኝ ነኝ። እንግዲህ የሚመለከተው አካል ገንዘቡን ከተቀበለ በኋላ በአግባቡ ማድረስ አለማድረሱን የምናየው ይሆናል። አዶናይ ግን ከሱ በኩል ያደረገው ነገር ይበል የሚያሰኝ ነው። ያንተ ደመቀ የሱ ደመቀ እንደ አዲስ አረብ እናት ስማ፣ ይኸው እንግዲህ እንደምትመለከቱት እያስረከብነው ነው። ለምን 16 ሚሊዮን 600 ሺህ ብር እነሱ የሚያደርጉትን ያውቃሉ። በስነ ስርዓት አድርገው ዴሊቨሪ ያደርጉታል። እኛ እንግዲህ ክህሎቱ የለንም። ይሄን ያክል ብር ወደ ምግብ ቀይረን ዴሊቨር ለማስደረግ እውቀቱ ስለሌለ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እኛ ይሄንን የሚያህል ብር ክህሎቱ የለንም፣ ልምዱ የለንም፣ የሰው ኃይል የለንም። እነሱ ምን ማድረግ እንዳለባቸው ስለሚያውቁ ያው በኃላፊነት ሰጥተናል ለሚመለከተው አካል። እናንተ ኃላፊነት እንደሚሰማችሁ ሆናችሁ ይሄን 16 ሚሊዮን 600 ሺህ ብር ለተቸገሩ ወገኖቻችን እባካችሁ እንደሚሆነው አርጉ። በጣም ስማርት ነው፣ ስማርት ወይ ነው ከዚህ ወጣው። በጣም ብልህ ነው፣ በየብልህ መንገድ ነው። ወይም ደግሞ ያማከራችሁት የሚሆኑ በራሱ ማስበው የሚሆኑ መስማቱ ራሱ ምክር መስማቱ ራሱ የሚያስደንቀው ነው። ሰምቶም ከሆነ እኔ በጣም ትክክለኛ ውሳኔ ነው የወሰነው ባይ ነኝ። እነሱ በሴፍቲ እንደሚያደርሱልን ቃል ገብተውልናል ማለት ነው። የምትጨምረው ነገር አለ? አረ በቃ ጨርሰናል። አሁን ደግሞ በኋላ እዛ ስናስረክብ ደግሞ እናሳያቸዋለን። እኛ ልጆች ከፍተኛ ጭንቀት ውስጥ ናቸው፣ ከፍተኛ ጫና ውስጥ ናቸው ያሉት። አሁን ሰላማዊ እንቅልፍ ይተኛሉ። ስለዚህ አብዛኞቻችሁ ያልተረዳችኋቸው ካላችሁ በዚህ አጋጣሚ በቃ ተረዷቸው። አንደኛ እንዲህ ያለ ነገር ከመንግስትም ከፌደራል መንግስቱም ከቲፒኤልኤፍ ሰዎችም እንካ ሰላምታ ሲገቡ ሲያዩኝ ልጆች እንዲህ አልመሰላቸውም። ኦኬ ተራበ ተቸገረ ሰው ሲባል ተፈናቀለ ሲባል ቀለል አድርገው ነበር የተመለከቱት። ከዛ መንግስት መግለጫ ሲያወጣ ያሉት አዲስ አበባ ውስጥ ነው፣ በመንግስት እቅፍ ውስጥ ነው ያሉት። ይሄን ውሳኔ ምንድነው ማድረግ ያለባቸው? ይሄን ገንዘብ ምንድነው ማድረግ ያለባቸው? ለራሱ ለመንግስት ማስታቀፍ ነው። የሚመለከታቸው አካላቶች ወስደው እንዲሆን ወይም ደግሞ እንደሚሆነው እንዲያደርጉ ማለታቸው ለኔ የብልህ ውሳኔ ይመስለኛልና አዶናይና ጓደኞቹ በመጀመሪያ ምስጋና ይገባቸዋል። 16 ሚሊዮን ብር መሰብሰባችሁ ይበል የሚያሰኝ ነው። ቀጥሎ የመጨረሻ ውሳኔያችሁም ደግሞ በጣም ስማርትና ብልህነት የተሞላበት ውሳኔ ነው ባይነኝና ይመቻችሁ። በዚህ አጋጣሚ የአዶናይና የጆሲን ሙዚቃ ነይ ይበሏት የሚለውን እየገባችሁ አድምጡም። ወደዚህ እስከገባ ድረስ ወደ 700,000 ሰዎች በአንድ ቀን እንዳዩት ታዝቤያለሁ። ምናልባትም በሁለት ቀን ውስጥ እስከ 1 ሚሊዮን ሰዎች ያዩታል ተብሎ ይጠበቃል። የሚገርም ስራ ነው። አስቀድሜ እንደነገርኳችሁ ሌሎቻችሁም ድምጽ ያላችሁ ከ10,000 በላይ ፎሎወር ያላችሁ ሙዚቃ መልቀቅ ትችላላችሁ። ለማንኛውም አዶናይና ጓደኞቹ ይመቻችሁ። የመጨረሻው ላይክ ሼር ሰብስክራይብ ማድረግን እንዳትረሱ። ቆይታ እያደረጋችሁ የምትገኙት ከቴዲ ሐዋሳ ጋር ነው። ቴዲ ሐዋሳ ሚዲያን ለመደገፍ ይኸው ቴዲ ሐዋሳ ፔይፓል አለ። ቴድሮስ ጌታሁን ቀላል ሰው እንዳልመስላችሁ ፔይፓልም አለን። ቀላል ሰው እንዳልመስላችሁ ከኔ ስር እውነት ለመናገር በጣም በዜና በመጽሐፍ የተለያዩ መረጃዎችን በማቀበል ኤዲት በማድረግ አብረውኝ ያሉ ሪፖርተሮች አሉ። ሚዲያዎቻችንን ማስፋት እንፈልጋለን። ደገፍ እያደረጋችሁ ላላችሁ በሙሉ ልባዊ ምስጋናችን ይድረሳችሁ። ሚዲያ የትም ዓለም ላይ ይደገፋል። አልጀዚራም፣ ሲኤንኤንም፣ ቢቢሲም፣ ፎክስም ሁሉም በአድማጭ ተመልካች ድጋፍ ነው ያሉት። እንኳን እኛ ማህበረሰብ ውስጥ የምንርመሰመስ ትንሽዬ ልጆች ቀርተን ማለት ነው። ስለዚህ ይሄን ለምታደርጉልን ከልብ እናመሰግናለን።
የመጨረሻው በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። የሰሜኑ ጦርነት በህዝባዊ ወያኔ ሓርነት ትግራይና በፌዴራል መንግስቱ መካከል ሲደረግ የነበረው የ2 ዓመቱ ደም አፋሳሽ ጦርነት በደቡብ አፍሪካ ፕሪቶሪያ ላይ በሰላማዊ መንገድ ተጠናቀቀ ከተባለ በኋላ የተጀመረ ጦርነት ነው። ትጥቅ ፍቱ አንፈታም በሚል ትጥቅ ፍቱ አንዳንዶቻችሁ ቤዚክ ኮዝ ነው ትላላችሁ። በእኔ ትንታኔ ግን ኢሚዲየት ኮዝ ነው። ቤዚክ ኮዙ አማራ ፖለቲከኞች በተለያዩ መንገዶች ሲናገሯቸው የነበሩ ብሶቶቻቸው ናቸው። ተገደልን፣ ተፈናቀልን፣ ኢሰብአዊ ድርጊት ተፈጸመብን እያሉ የአማራ ፖለቲከኞች አክቲቪስቶች በተለያዩ መድረኮች ይናገራሉ። ብዙ ጊዜ ያልተናገሩበት ጊዜ የለም። በተለይ ካለፉት 27 ዓመታት ወዲህ በዘመነ ኢህአዴግ ከዛም በፊት እያሉ ነው የሚያነሱት። በተለይ ግን በዘመነ ኢህአዴግ ጀምሮ የአማራ አክቲቪስቶች፣ ፖለቲከኞች ተገደልን፣ ተፈናቀልን፣ ኢሰብአዊ ድርጊት ተፈጸመብን ያላሉበት ጊዜ የለም። ይሄ ሲጠረቃቀም ይሄ ቤዚክ ኮዝ ነው። ሲጠረቃቀም ቆይቶ ከፕሪቶሪያ ስምምነት ማግስት መንግስት ትጥቅ ፍቱ ብሎ አማራ ክልል ወደ ክልል 3 ሲሄድ እንደ ኢሚዲየት ኮዝ ብለው እንደ ተርኒንግ ፖይንት የተጠቀሙበት ነው እንጂ ቤዚክ ኮዙ በእኔ እምነት ቀደም ሲል የነገርኳችሁ ነው። ይሄ ጦርነት አሁን ከ2 ዓመት በላይ ሆኖታል። ሲጀመር ትጥቅ የማስፈታት ነበር። አሁን ድረስ እየተታኮሱ ነው። በዚህ መሃል ብዙ አሳዛኝ ዜናዎችን፣ አሳዛኝ ጉዳዮችን፣ አሳዛኝ ታሪኮችን እየሰማን ነው። ከነዚህ መካከል ገበሬዎች ሲገደሉ አይታችኋል። ህፃናት ተደፈሩ ሲባሉ ሰምታችኋል። ሹፌሮች ይገደላሉ። አላስፈላጊ ታክሶች፣ ግብሮች እዚህም እዛም ይሰበሰባሉ። ህብረተሰቡ ሰላማዊ ኑሮ መግፋት አልቻለም። ጦርነት የሚፈጥረውን ነገሮች ታውቃላችሁ። ጦርነት ካለ ከጦርነት ጋር ተያይዞ የሚፈጠሩ አሳዛኝ ነገሮች መኖራቸው እሙን ነው። ዛሬ ግን በሶሻል ሚዲያ የአብዛኞቻችሁን ቀልብ የሳበው አማራ ክልል ከሚደረገው ጦርነት ጋር ተያይዞ አንዲት መምህርት የተናገረችው ንግግር ነው። እጅግ ልብ የሚበላ የሚያሳዝን የሚያናድም ነው። እስኪ አድምጧት። ካሴ ሰፈር ውስጥ የተደረገው በዓለም ላይ ታይቶ የማይታወቅ ግፍ፣ ስፔሻሊ በዓለም ላይ ታይቶ የማይታወቅ ግፍ፣ ነገር ግን ደግሞ ሃይማኖታዊ ካባ ተላበስን እያሉ ስለ እግዚአብሔር ህልውና ሰበክን ከሚሉ እናውቃለን ከሚሉ ነገር ግን የሚሰሩት ስራ ደግሞ ከሰይጣን መንፈስ የባሰ እጅጉንም የራቀ አይገርማችሁም? ዛሬ መቀበል ያቅተኛል። እኔ በለቱ መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጀ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከ4 ልጆቼ መሃል። አይገርምም? እያያምም እኔ ነኝ ይሄን መናገር ያለብኝ? የመራ ህዝብ እኮ ነው መናገር ያለበት። እውን ደረጀ የሃይማኖት አባቶች አታውቁትም? በቤተ ክርስቲያን እውን የመራይ ህዝብ 20 ዓመት ምናልባት እኔ የሥራ ቦታዬ ነው፣ ለሱ የትውልድ አካባቢው ነው። የመራይ ህዝብ 20 ዓመት ባስተማርንበት ከተማ ውስጥ በራሳችን ልጆች ደረጀ ለራሱ ልጅ ሳይሆን የሰው ልጅ ኮትኩቶ ያስተማረ መምህር ነበር። ማንም ይመሰክራል። አትመሰክሩም? ስለ ደረጀ የመራይ ህዝቦች 20 ዓመት እስኪሸብት መምህር ናት። የፋኖ ታጣቂዎች ያስተማራቻቸው ናት። ፊደል አስቆጥራቸው። እነዚህ ታጣቂዎች ባለቤቷን በ4 ልጆቿ ፊት አውጥተው ረሸኗት። ይሄን ነው የምትናገረው። ይሄ ያሳዝናል። መምህራን በማንኛውም ሁኔታ እንኳን ስለመገደል መምህራኖቻችን በተገቢ ሁኔታ እንኳን አላከበርናቸው። መሰደብ እንኳን አይገባቸውም። እኔ አንድ ገጠመኝ አውቃለሁ። አንድ ኪስ አውላቂ እንዳጋጣሚ ከአንዲት መምህር ላይ ዋሌቷን
ወስዶ እየሮጠ ሄደና ዋሌቱን ከፍቶ ሲያይ ፎቶ ያገኛል እና ስቅስቅ ብሎ አለቀሰ። ያለቀሰበት ምክንያት እቺ መምህር አስተማሪው ነበረች። እናም ደብዳቤ ጽፎ ዋሌቷን መለሰላት። ደብዳቤው ምን ይላል? ያስተማርሽኝ ትልቅ ቦታ እንድደርስ ነበር። ያስተማርሽኝ ለዚህ አልነበረ። የኮተኮትሽኝ፣ የቀጣሽኝ፣ ፊደል ያስተማርሽኝ ጥሩ ደረጃ ላይ እንድደርስ ነበር። እኔ ግን እዚህ ደረጃ ላይ ተገኘሁ፣ በእንደዚህ አይነት ሁኔታ ተገኘሁ። ይባስ ብሎ አንቺን ዘረፍኩሽ፣ ይቅርበኝ የሚል ደብዳቤን የጻፈላት። ኪስ አውላቂ እንኳን ያዝናል ለመምህሩ። እኛ መምህሮቻችን መንገድ ላይ ስናገኛቸው እንደ ወላጅ እናቶቻችን አባቶቻችን ነው የምናከብራቸው። በጦርነት ውስጥ እንዲህ ያስተማሩንን መምህራኖች መረሸን፣ የሚመግቡንን ገበሬዎች መረሸን እንዴት ያለ ነገር እንደሆነ አላውቅም። ይሄ በምንም ተአምር ጀስቲፋይ ለማድረግ የምትሄዱት አይደለም። ማናችሁም ይሄንን ለማስተባበልም ለማስረዳት መንቀሳቀስ የለባችሁም። ይሄ ሊወገዝ የሚገባው ነገር ነው። ይሄ ነውር ነው፣ አሳፋሪ ነገር ነው። በተሻለ መጠን ይሄ ጦርነትን በአጭሩ ሊቋጭ የሚችልበትን መንገድ ካለ የሚመለከታቸው አካላቶች የራሳቸውን ጥረት ማድረግ አለባቸው። ታጣቂ ቡድኖች፣ እናቶች፣ አባቶች፣ ገበሬዎች፣ የሕክምና ሰዎች፣ ንጹሃኖችን የመጠበቅ ግዴታ አለባቸው። የአማራ ሕዝብ በተደጋጋሚ የሚናገረው ንግግር ይሄ ነው። በጣም ያሳዝናል። ሕዝቡ ሰላሙን እንዳጣ የተናገረ ነው። ምክትል ርዕሰ መምህር ሆኖ ከሰራ ከ11 ዓመት በፊት ነው ምክትል ርዕሰ መምህር ነበር። በር ላይ 4 ልጆቹ ቆመው እያዩት፣ ትንሿ ህፃን ልጅ የ2 ዓመት ናት፣ ትልቁ የ10 ዓመት ልጅ ነው። 4ቱም ልጆች እያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታዩት አይገርምም? ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሌውን ወሰዱት። ወስደውትም ግን የሺ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም። ይሄ ነው የተደረገው። እኛ ሰፈር የተደረገው ከነዘመነ ካሴ መንደር የተደረገው ይሄ ነው። እንደ ዘመነ ካሴ መጀመሪያ እኮ ማስተካከል ያለበት ከሰፈሩ ነው መጀመር። እውነት ነው እናገር፣ ለምን ዋሻለሁ? መሞትም ካለብኝ ንጹህ ባሌ የተገደለውን ሞት ነው ነገ መሞተውን ነው የምሞተው። እውን የተደረገው ስራ የመራይ ህዝብ የሃይማኖት አባታድግ ይመቱኛል አለኝ። እግዚአብሔርን እችን ቃል ነው የተናገረኝ። መልሴ ምንድነው? እውን እነዚህ ሰዎች ያሳዝናል። ይሄ በሰፊው መነጋገሪያ ሆኖ የሰነበተ ጉዳይ ነው። ሁላችንም በአንድ ላይ ሆነን ልናወግዝ የሚገባ ጉዳይ ነው። ጦርነት ብዙ አጸያፊ ብዙ አሳዛኝ ነገሮችን ይፈጥራል። የጦርነት ትሩፋቶች ታሪካዊ ቁርሾንም የሚያስቀምጡ ናቸው። ይሄ በአጭር ይቋጫል ተብሎ የተጀመረው ጦርነት በፌዴራል መንግስቱና በአማራ ፋኖ መካከል በደል እያደረሰባቸው እንደሆነ፣ ምሬት እያስከተለባቸው እንደሆነ የክልል 3 ነዋሪዎች የአማራ ብሔራዊ ክልላዊ መንግስት ውስጥ የሚኖሩ ህዝቦቻችን ሲናገሩ ያደመጣችሁት ነበረ። ቴዲ ሐዋሳ ዛሬ ዋና ጉዳዮች ሆነው በእናንተ ዘንድ መወያያ የሆኑ ጉዳዮችን ነበር ያስደመጥኳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ነገ ከነገ ወዲያ ንፋሱ የሚያመጣቸው ሌሎች ወሬዎችን ወደ እናንተ እንደማድረስ ቃል በመግባት አሰናበታችኋለሁ። አብራችሁኝ ስለነበራችሁ ከልብ ነው ማመሰግነው። ቴዲ ሐዋሳ ለመደገፍ ይሄው እዚህ ጋር ቴዲ ሐዋሳ ሚዲያ ቴድሮስ ጌታሁን 593 ተጠቀሙ። ሁላችሁንም አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው።